አስደብዳቢ መሆኗን እዛ ሀገር ላይ ተፈርታ ሁላችንም ፈርተን ነው የምንኖራት። ታስፈራራናለች፣ እንትን ትለናል፣ ታስደበድበናለች ስትል የነበረችው ራሄል ነች። ራሄልና ያችኛዋ ሱሱ ላይ መታ ሱሱን ገነት ልትገልሽ ነበር ብላ የመሰከረችባት ልጅ ማለት ነው። ሁለቱ ናቸው እንግዲህ በደንብ ስለ ገነት የተናገሩት። ከዛ እችም ሀቢባም ቪዲዮ ምናምን ወደ 9 ሰዎች ኤቪደንስ ልከውልኛል ብላ በአደባባይ ወታ ተናገረች። ሶ እየተናገረችው ሴም ቲንግ ነው። ጠንቋይ ነች፣ እንትን ምንድነው ዋሬቨር ወንጀል ሰርታለች ምናምን መረጃ አለኝ እጄ ላይ ብላ የተናገረችው ሀቢባ ነች። ሶስቱ ናቸው እንግዲህ የተናገሩት። እኔ አሁን በዚህ መሀል ያልገባኝ ሱሱ ምን አደረገች? ሱሱ ራሷ እኮ ተጠቅታ ውስብስብ ያለ ኬዝ ነው። ገባሽ? ውስብስብ ግን ክርስቲና አንቺ ራሱ ላይ እንዳልተደረገ ምን እርግጠኛ ነሽ? ጓደኛቸው ነሽ። እኔ የማመልከው አምላክ ከማንም እና ከምንም የሚበልጥ አምላክ የናዝሬቱ ኢየሱስ ሲምሉ ገብርኤልን እያሉ ነበር ሲምሉ የነበር። አይ እኔ አንድ ጥያቄ ልጠይቅ። ሄልዬ አንድ ጥያቄ ጠይቃለሁ። መስቀለኛ ጥያቄ ሚውት አድርጉ። ማን ጋር ነው ሚውት አድርጉ? አንድ ሰው እኔ የኔ ነው ወይ በለኝ። እሺ ቀጥል። አንድ ጥያቄ መስቀለኛ ጥያቄ፣ ለሁሉም የምጠይቀው ጥያቄ መስቀለኛ ጥያቄ የምጠይቅሽ ሄልዬ፣ ካንቺ አንድ ነገር እፈልጋለሁ። ለምን ይሄን ነገር ማታገኙ ከሆነ ተንተነሽ ማታገኙ ወይንም ጎልጉለሽ ማታገኙ፣ አንደኛው የጠንቋይን ቁጥር ተቀበይ። ኦኬ? ይሄ ቤሩትን ጠንቋይ ክርስቲና ይኸውልሽ አንድ ነገር እሺ ቢሰጡኝ ማለት ነው በቢራ ጠነቁልላችሁ ነበር እንዴ? ምን አባታችሁ እዛ ሀገር ነው የምትኖሪው? ቁጥሩ አለሽ? እኔ አሁን እደውልላታለሁ ወይ ነገ እደውልላታለሁ። ጋብር ክርስቲና ጓደኛዬ ነኝ። ባይ ዘ ወይ የጠንቋይን ቁጥር ተቀበሉና እኛ የዲስኮ ቤት ቁጥር ልስጥሽ። የዲስኮ ቤት መሽመች እንደሚከፈት ልስጥሽ። የዲስኮ ቤት የክለብ ቁጥር ጠንቋይ እንደምንም ቁጥሯን አታገኝልንም? እዛ ነው የምትኖረው። ከፈለኩ ያገኘዋለሁ፣ ግን ስልክ ውስጥ የማይገባ ነገር እግዚአብሔር የማይፈቅደውን ነገር አለ። አንቺ ጋር አታርጊ። በወረቀት ጻፊና ለኔ ከላክሽ በኋላ በ4 ጊዜ ባናት ላይ አዙረሽ ጣይ። አቢ ሄልዬ የጠንቋይ ብሎኩን አሻትና ለዜድ ልክላታለሁ። ዜድ ላክልሽ ወይ ዜድ ሄዳ ትቀበልልን። ጠንቋይ ጋር ራሱ እኔ አሁን ለዜድ ቴሌግራም ላይ ማለት ላኩልኝ ብል ልላክላ ለዜድ ዜድን ብሎኩን ክፈቻት ነው ትላክልሽ። አይ ዜድ ኬኳ በቃ አንድ ዘንጭና ማለት ከምሬ ነው የምልሽ፣ እኔ አንድ ነገር ማሰራት እፈልጋለሁ። ምን ማሰራት እንደምፈልግ ታውቂያለሽ? ኧረ በእናትህ ማቴ በስመ አብ ወልድ። ኧረ በእናትህ ነገር ይዘው ግን ለምንድን ነው ከአረብ ሀገሮች ዱባይና የት ሀገር ነው ያላችሁት? አሁን ቱርክ አይደል ቤሩት? ለምንድን ነው እንደዚህ አይነት ጂኒ የበዛበት? ገስ ጣጣ አለው። ሰልጠናችሁ ነው? በጣም የሰለጠነ ሀገር ስለሆነ ነው ከአረብ ሀገር የበለጠ ማለት ከሌሎች ሀገር። እኔ ሄልዬ ለምን የሚጠጣ መጠጥ ኖርማል ነው? አንድ ማቀው ታሪክ ልንገርሽ ሄሉ። አንደኛው የዱባይ ሀብታም አንዷ ኢትዮጵያዊ አስደግማበት ሚስቱን ከነ ልጆቹ ፈቶ ንብረቱን በሙሉ ዘርፋው አሁን ኢትዮጵያ ውስጥ ገብቶ ይንገላወዳል። አልፈልግም ማለችው፣ ዘረፈችው፣ የምትፈልገውን ነገር ወሰደች። አልፈልግም ብላ ዘጋችው። ልጁ ሰውየው ጨልሎ አንዴ ጸበል እንትን እኮ ነው የዱባይ ሰው ነው። አንዴ ጸበል ይወስዱታል። እግዚአብሔርን እውነቴን ነው የምነግራቸው። አንዴ እንትን ይወስዱታል። ግን በቃ ነፍዞ እሷን ካላመጣችሁ ሞቼ ይገኛለሁ ነው ሁልጊዜ። አምጡልኝ ፋታችን ከሀገርም አምጡልኝ። ሀገር ሄደ። አዎ በቃ መስራት አይችልም፣ መኖር አይችልም። እግዚአብሔር ይቅር ይበለን። ከፋ ነው። ይቅርታ አንድ ጥያቄ ነበረ። ጉንፋን ይዞኝ ነው። ይቅርታ አንድ ኃላፊ ላይ ላርግ እንደ ገስ ምን የመሰለ መኪናዎች አሉ።
ማን ነው ጠይጂ? ማን ነው ጉንፋን የያዘው? ሂጂበት። እሺ አመሰግናለሁ። አሁን የጥንቁልናው ነገር ውስጥ መግባት አልፈልግም፣ ግን አሁን እዛ ላይ ራሄል ስታወራ ሁሉም ጠንቋይ ቤት ሄዷል አይደል? የገነት መሄድ ከሱሱ መሄድ ምንድን ነው ልዩነቱ? ገነት ስትሄድ ኩነኔ ነው። ማነው ሱሱ ስትሄድ ደግሞ ጽድቅ ነው። ሱሱ ስትሄድ ሊቀራላት ነው ተባለ፣ ታመነ። ገነት ስትሄድ ደግሞ አንዴን ሄድኩት ስትል አይታመንም። ገነት ስትል አንድ ባል ነው ባሌ እኔ ነበር የመጀመሪያ ባሌ ነው ሲባል አይታመንም። ያቺኛዋ ስትል ይታመናል። የሆነ ያው ሰው ከሆነ ትክክለኛ ነገር ላይ መቆም። ሁለተኛው ነገር ዜድ እዚህ ውስጥ ምንም አያገባትም። የገባችው ለምንድን ነው ሴቶቹ ሄዱት ጠንቋይ ቤት? አንዴ ልጨርስ። በማያገባት ነገር ነው የገባችው አይደል? እዚህ ውስጥ ከሷ ጋር ምንም ያገናኘው ነገር የለም። ለምንድን ነው አስፈራራችኝ ስትል ማስረጃ አምጡ አምጪ ተብሎ ነው የሚጠየቀው። አሁን ጭንቅላት እንዳለው ሰው እግዚአብሔርን እንደሚፈራ ሰው ካሰብን ማለት ነው። ሌላኛው ሱሱና ሀቢባ እናቴ ልጄ ምናምን እየተባባሉ ነው የሚጠራሩት አይደል? ሀቢባ በዛ ልክ ወታ ገዳይ ነሽ ስትል እኔን ከለላ አድርገሽ አታውሪ ማለት አትችልም ነበር? ጤነኛ ነገር ካሰብን እኔ በእኔ ስም አድርጋችሁ አታውሪ ትክክል አይደለም እያልሽ ያለሽው ነገር ብለህ በጣም ማውራት ነበረባት። እንደ ጓደኛም ደግሞ ከሆነ የምናስብ ከሆነ ለሱሱ የምናስብላት ከሆነ የሆነ ትክክለኛ ነገር ይዘን እኔ ልጅቷ ታሳዝነኛለች፣ ግን ደግሞ በዚህ በኩል እች ልጅ ገዳይ ነሽ አስገዳይ ነሽ ሲባል ህይወቷ ላይ የሚያመጣው ነገር በጣም ብዙ ነገር ነው። ጥንቁልናውን ታዩ። እኔ ጥንቁልና ቪአይፒ ሲኖረው ለመጀመሪያ ጊዜ አየሁ። ያንደኛው ቪአይፒ ነው፣ ያንደኛው ደግሞ ኩነኔ ነው እና ያሳፍራል ትንሽ በዚህ ደረጃ ራሱ ሲኮን ማለት ነው። እና እናስብ። ስለዚህ ዜድ ስታወራ ልጅቷ ለምንድን ነው የማትታመነው? ደውላልኝ ነበር። አፍንጫሽን ልቀቂ እያለች ነው ማሬ። ነው አፍንጫዬን አልያዝኩም። አፍንጫ የያዘ ሰው እንደዚህ አይደለም። የእኔ እናት ካወቅሽ ደግሞ መብቴ ነው። ይዤን ባወራ መብቴ ነው። ውሸት የተናገርኩት ነገር የለም። አፍንጫዬን ቂጤን ይዤ ባወራ መብቴ ነው። ስለሱ አትጨነቂ፣ ሀሳቤ ላይ ትኩረት አድርጊ። ዜድ አሁን ዜድ ተናገረች አስፈራራችኝ ለምትለው ነገር ገነት እየሰማች ከሆነ ለምንድን ነው ሪካርድ ማታወጣው? ስልክ ተደውሎ ከሆነ ሄዳ ሞባይል አላቅም ምን እንደሚባል እነሱ ጋር ማስወጣት ትችላለች እኮ። ወንጀል እኮ ይሄ ራሱ ስም ማጥፋት ነው። እኔ እሷን ቢያደርገኝ አውጥቼ ነው ማሰጣት እዚህ ጋር ትፈርበት በስሯ። ስለዚህ ይሄ ጭፍን ጥላቻ ወይ የዘር ፖለቲካ ወይ ሌላ ነገር ከሌለ ሰው እንደ ንጹህ ሰው ከሆነ የምናስበው ትክክል ነገር አይደለም ይሄ እየተደረገባት ያለው ልጅቷ ላይ እና ሱሱና ገነት አንድ ብሔር ናቸው ሲጀመር። አሁን የዘር ነገር ጀማ ጠንከር ያለ ትክክለኛ ታዲያ የዘር ነገር አታምጫ። ዘር ሁለቱ አንድ ዘር ናቸው። አፍንጫሽን ለቀሽ አውሪ እየተባለ አፍንጫሽን ልቀቂውና በትክክል መብቷ ነው። ተው መብቴ ነው። ቂጤን ይዤ ያወራሃለሁ። ምን አገባችሁ? ሀሳቤ ላይ ፎከስ አድርጉ። ሌላኛው ደግሞ ነገር ጥያቄ ሀቢባን ትክሰስና ልብ ካላት መክሰሷን እኮ መታ እዚህ ማውራት አይጠበቅባትም። ሀቢባ አውጪ ብላ ፐርሚሽን ሰጣታለች አይደል? አውጪ ማስረጃ ካለሽ ካለቻት ታውጣ። አሁን አንቺ ተናጋ። ቆይ ሄሉ ነች አሁን እኛ ላወራ ነው። ሄሉ ነች መከሰስ ያለባት፣ እኛ ነን መከሰስ ያለብን። ቆይ እስቲ ንገሪኝ። አሁን ሄሉ ቁጭ ብላለች። አቢባ ትከሰስ። ምሳሌ የሰጠውሽ ነው ተናጋሪዋ። አንዴ ልጨርስ። ሱሱ ለምን ታሰረች ነው ጥያቄ። ተናጋሪው ሱሱ ሀቢባ ለሱሱ ምን አይደል እንዴ ብታወራ ሱሱ ማስቆም አትችልም። እናቴ ልጄ ቂጤ የሚባሉ ሰዎች ናቸው እኮ። አሁን እዚህ ጋር ለምናወራው ሄሉ ነች ተጠያቂ፣ እኛ ነን ተጠያቂ። እኛ ነን እኮ የመጣ ነው። እሺ ራስ ጠይቀሽ ራስሽ መስናልሽው። እኛ ነን የለም ቤት የመጣ ነው። አትመልሽማ፣ እየመለስሽ አይደለም እኮ ሄለን ጋር መጥተሽ ሄለን እና አሁን የምታወሩትና ሄለን ከእናንተ ጋር ምንም አይነት ግንኙነት ኖራ እንደ ማንኛውም ሚዲያ ላይ እንዳለ ሰው ነው መታወራችሁ። ሀቢባ ጋር ግን ሲገባ እነዚህ ልጆች ጓደኛሞች ናቸው አይደለ?
ጓደኛሞች ሆነው ሄደ ሀቢባ ለምታወራው ነገር እረፊ አታውሪ ብላ ማስቆም ትችላለሽ። ወይኔ ፖይንት እንደ ጓደኝነታቸው እንደ ግንኙነታቸው ሀቢባ ሰው ትሰማለች። ሀቢባ እኮ ሰው አትሰማም እኮ ደንቆር ነው አይደል? ቢሆን ማጽደቅ አለባት። እኔው ማለት የፈለኩት ይሄንና ጥላቻ የለብኝም። ጫጫታ እናድርገውና ዜድ እንደወልሽላት ላለችው እኮ ራሷ ተናግራለች አይደል? ደወለችልኝ ነው ግን ተገላባጭ ነው ያወራችው። ዜድ ነው አይደለም ሻውን በብሔር ምናምን ሄድሽው አንቺ ነሽ። በብሔር ሄድሽው አንቺ ነሽ አይደለም። በቂጥሽ በብብትሽም አውሪ ችግር የለውም። ዋናው መሰማትሽ ነው። ሲቀጥል ለዜዶ ያለቻትኝ ደወለችላትኝ አስፈራራችኝ ያለችው ግን ማናት? ዜድ አለች አይደለ? ግን ለጆከር ጋር ሄዳ ምንድን ያለችው? ስም ለጠቀስኩት ሶሪ። ዜድ እንትና ጆከር ጋር ሄዳ ምንድን ያለችው? ደወለችልኝ ይቅርታ አለችኝ። ምን አለች? ዜዶ በጣም ተናዳ ስለነበር ግን ስሜታዊ ሆነች። እንትን አላለችም። እዚህ ተብላለች። ቅድም ደውላልኝ ሚዲያ ላይ ካወራች በኋላ ደውላልኝ በውስጥ ምን አረኩሽ ምናምን ብላ አውርታኛለች። ዜዶ ይሄንን ያሰሩ ትፈልጓለች። በጣም እኔ በጣም ነው የምናደድባት በዜዶ። ለምን መሰለሽ? ለምን ወረደች? በዜዶ የምናደደው ስሜታዊ ሆና በቃ ማለት ስሜቷን አትቆጣጠርም። ትናገራለች። ዝም ብላ የመጣላትን ትናገራለች። ከዛ ምን ትወላውላለች። እሷ አቋም የላትም። አቋም እኮ ቢኖር ጥሩ ነው፣ ግን በቃ ዜዶ ምንድነው የንዴቷም የምኗን የሁሉ ነገር ኃይሏ ነው። ዜዶ አልተደወለባትም። ተደውሎባት ራሷ ብላታለች። ነው አንቺ ደግሞ እግዚአብሔር ዜዶውን ብትወጣ ነው እግዚአብሔርን አንድ በል። ይሄ ሚዲያ ነው። ይኸውልሽ ሄለን እኮ አትፈርደንም። ሶሪ ሄለን ፍቻትና ትምጣና ያኔ አቢባ ቤት ልትገባ እንደተጋጋጠች ዜዶ ዝም ብላ ነው የምታወራው። ሁሉም አንጫጫ የጻ ልጅ ነገር ለሄለን ጊፍት ስጣትና ዜዶን ትክፈታትና አትገባም። በራሱ ለምንድን ነው የሚከፈልልኝ ስትል ነበረ እኮ ነፍሴ እኮ በቃ ብላለች። ትክክል ናት። አንዴ ማለት ነው ብሎኩን ትክፈትላትና አንዳንዴ ማለት ነው ለመሰለሽ አሁንም እዚህ ጋር ስሜታዊ ሆና ዜዶ ትናገራለች። ስለዚህ ለምን ሄል እሷንም ከማስቀየም እሷ ሁሉም ጋር ዜዶ ጋር እንትን ከሚባልባት ዜዶ ታያትኝ ክርስቲና እየተናገረች ነው። ስሜታዊና የምታወራው ዜዶ ይኸውልሽ በቃ የሚከፋው ሰው ሁሉ ይከፋል። እኔና አንቺ ስናወራ ተረጋግተን እናወራለን። ገባሽማ? እኔና አንቺ ስናወራ እንረዳዳለን። ወይ ዝም ብለሽ ትሰሚኛለሽ ወይ ደግሞ ዝም ብዬ ልሰማሽ እችላለሁ። ሓጂ ወዲ ምንታይ ዓዲ ዘለ ወዲ ግጀት ወዲ ዓዲ ፋዘር ያለ ግጀት ምን ሓጂ ዙ ለስራሕ ይኮነ ዲ